ለባለ ሀብቶች ጥብቅ ማስጠንቀቂያ ተሰጥቷል። 3 ወር ብቻ ነው ያላችሁ። ለኤክስፖርተሮች የተሰጠው ማሳሰቢያ ነው፣ እንመለከተዋለን። ኢትዮጵያም ለሱዳን ሰሞነኛ ክስ ምላሽ መስጠቷ ተሰምቷል። ከኢትዮጵያ በሚነሱ ድሮኖች ተደበደበን ያሉት የሱዳን ሹማምንት የተሰጣቸው ምላሽ ምንድነው የሚለውን በዝርዝር እንቃኛለን። እንደዚሁም ጄኔራል ታደሰ ወረደ እጃችን ላይ የጥሬ ገንዘብ ክምችት እየተመናመነ ነው ብለዋል። ወቅታዊው የአሜሪካ እስራኤልና ኢራን ጦርነት ስንመለከትም ሼህ ኢብራሂም ቱፋ ከኢራን ጎን መሆናቸውን በይፋ ገልጸዋል። የአያቶላ አሊ ኻሜኒን ግድያም አጥብቀው አውግዘዋል። የዜናችን ትኩረት ነው። ጤና ይስጥልን። የሰዓቱ ዜናችን ነው ተጀመረ። በመግቢያችን ላይ የሰማችሁት አበይት ነጥቦችን ነው። ወደ ዝርዝር ጉዳዮቹ እንደሚከተለው እናመራለን። ለባለ ሀብቶች ጥብቅ ማስጠንቀቂያ ተሰጥቷል። 3 ወር ብቻ ነው ያላችሁ። የግብርና ሚኒስትሩ አቶ አዲሱ አረጋ የቡና ላኪዎች በዓለም አቀፍ ደረጃ የዋጋ ቅናሽ ምልክቶች እየታዩ በመምጣታቸው የተከማቸ ቡና ያላቸው ኤክስፖርተሮች በ3 ወራት ጊዜ ውስጥ እጃቸው ላይ ያለውን ምርት ማጓጓዝ እንዲጀምሩ አሳስበዋል። ይህ ለረጅም ጊዜ ምርት ማከማቸት ላኪዎችን ለኪሳራ ሊያጋለጥ እንደሚችል አስጠንቅቀዋል። አቶ አዲሱ ይህንን ማስጠንቀቂያ የሰጡት በያዝነው ሳምንት መጀመሪያ በአዲስ አበባ ከቡና አምራቾች ላኪዎችና አቅራቢዎች ጋር ባደረጉት ስብሰባ ላይ ነው። ውይይቱ በዓለም አቀፍ የቡና ገበያ ላይ በተከሰቱት የቅርብ ጊዜ ክስተቶችና በሀገሪቱ የወጪ ንግድ አፈጻጸም ላይ ያተኮረ ነበር። ሚኒስትሩ በውይይቱ ወቅት እርሳቸውን ጨምሮ የመንግስት ባለስልጣናት አንዳንድ ላኪዎች ካለፈው ዓመት ጋር ሲነጻጸር ተጨማሪ የዋጋ ጭማሪ እንደሚኖር በመጠባበቅ ከፍተኛ መጠን ያለው ቡና ገዝተው ማከማቸታቸውን እንደሚያውቁ ተናግረዋል። ሆኖም ግን ዓለም አቀፍ ዋጋዎች በቅርቡ መውረድ መጀመራቸውን በመጥቀስ ይህም ምርቱን አከማችተው የማቆየት እቅድ ያላቸውን ላኪዎች ለባሰ አደጋ ያጋልጣል ሲሉ አስጠንቅቀዋል። ባለስልጣናት ማሳሰቢያው የተሰጠው ፈጣን የኤክስፖርት አፈጻጸምን ለማበረታታትና በከፍተኛ የቡና ምርት ኤክስፖርተሮች ላይ ሊከሰት የሚችለውን የገንዘብ ኪሳራ ለማቅለል የታሰበ መሆኑን ተናግረዋል። መንግስት እንዳስታወቀውም አገሪቱ በተያዘው በጀት ዓመት ወደ 3 ቢሊዮን የአሜሪካን ዶላር የሚጠጋ የቡና ኤክስፖርት ገቢ ለማግኘት ኢላማ እያደረገች ነው። የውጭ ምንዛሪ ፍሰትን ለማጠናከርና የዘርፉን የንግድ ስርዓት ለማሻሻል በሚደረገው ጥረት ወደ ዓለም አቀፍ ገበያዎችም ለመላክ አቅዳለችም ተብሏል። የግብርና ሚኒስቴር እንደገለጸው በበጀት ዓመቱ የመጀመሪያዎቹ 7 ወራት ውስጥ 217,000 ቶን ቡና ወደ ውጭ ተልኳል። ይህም 1.47 ቢሊዮን የአሜሪካን ዶላር ገቢ አስገኝቷል። መንግስት ዓመታዊውን ግብ ለማሳካት በቀሪዎቹ ወራት ጭነትን ለማፋጠን እየሞከረ ነው ተብሏል። ቡና የሀገሪቱ ትልቅ ኤክስፖርት ምርትና ለገጠር ኢኮኖሚ ቁልፍ የገቢ ምንጭ ሆኖ ቀጥሏል። ከአነስተኛ ገበሬዎች እስከ ማቀነባበሪያዎችና ላኪዎች ድረስ ከ15 ሚሊዮን እስከ 20 ሚሊዮን የሚገመቱ ሰዎችን የኑሮ ሁኔታ ይደግፋል። አገሪቱ የአረቢካ ቡና መገኛ እንደሆነች በሰፊው የሚታይ ሲሆን በአውሮፓም በዩናይትድ ስቴትስና በእስያ ዋና ዋና ገበያዎችን የምታቀርብ የአፍሪካ ትልቁ አምራች ነች። ከቡና የሚገኘው የኤክስፖርት ገቢ በቅርብ ዓመታት ውስጥ ጨምሯል። ይህም በዓለም አቀፍ ዋጋ እየጨመረ በመምጣቱ ነው። ሆኖም ዘርፉ የሎጂስቲክስ ገደቦችን፣ የጥራት ወጥነት ችግሮችን፣ የውጭ ምንዛሪ እጥረትንና መደበኛ ያልሆነ የድንበር ተሻጋሪ ንግድን ጨምሮ ተግዳሮቶችን መጋፈጥ ቀጥሏል። ይህም አቅርቦቱን ከመደበኛ የኤክስፖርት ቻናሎች የሚያዘናጋ ነው ተብሏል። የኢትዮጵያ ቡናና ሻይ ባለስልጣን በበኩሉ የዓለም አቀፍ የቡና ዋጋ በከፍተኛ ሁኔታ መቀነሱን ተከትሎ የሀገር ውስጥ አቅራቢዎችና ላኪዎች በእጃቸው ያለውን ምርት ለከፍተኛ ኪሳራ ሳይዳረጉ በፍጥነት ለገበያ እንዲያቀርቡም ጥብቅ ማሳሰቢያ አስተላልፏል። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ በሰጡት መግለጫ ባለፉት 2 ወራት የዓለም አቀፍ የቡና ዋጋ ከነበረበት $4 ወደ $2.8 ዝቅ ማለቱንና በቀጣይም እስከ $2.5 ሊወርድ እንደሚችል በመተንበዩ አቅራቢዎች ምርቱን በእጃቸው አቆይተው ለከፍተኛ ኪሳራ እንዳይዳረጉ አሁን ባለው የገበያ ዋጋ በፍጥነት ወደ ማዕከላዊ ገበያ ማቅረብና ወደ ውጭ መላክ እንዳለባቸው አሳስበዋል። በበጀት ዓመቱ ከተመረተው 1.5 ሚሊዮን ሜትሪክ ቶን ቡና ውስጥ 600,000 ቶኑን ወደ ውጭ በመላክ $3 ቢሊዮን ገቢ ለማግኘት የታቀደ ሲሆን ይህንን ስኬታማ ለማድረግም አቅራቢዎች ከኮሜርሻል ቡና ይልቅ የተሻለ ዋጋ በሚያስገኘው የስፔሻሊቲ ቡና ጥራት ላይ ትኩረት እንዲያደርጉ መጠየቁ ተዘግቧል። ከዚሁ ጋር ተያይዞም ቡናን ከ1 ዓመት በላይ አሳድሮ ማቆየት፣ በኮንትሮባንድ ወይንም በህገወጥ መንገድ ለመሸጥ መሞከር በህግ የሚያስቀጣና የሀገሪቱን የውጭ ምንዛሪ ገቢ የሚጎዳ ተግባር መሆኑን ዳይሬክተሩ አስገንዝበዋል።
እጃችን ላይ የጥሬ ገንዘብ ክምችት እየተመናመነ ነው። ጄኔራል ታደሰ ወረደ በትግራይ ክልል በሚገኙ ባንኮች ያለው የጥሬ ገንዘብ አቅርቦት ውስንነት ሰብአዊ ድርጅቶች ለተፈናቃዮች እርዳታ ለማድረስ የሚያደርጉትን እንቅስቃሴ እያስተጓጎለ መሆኑን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት በምህጻረ ቃሉ ኦቻ የሥራ ኃላፊው አሳስበዋል። የኦቻ የትግራይ ኖስ ቢሮ ኃላፊ ሎኩ ጁፒተር እንደገለጹት የሰብአዊ ድርጅቶች በክልሉ ባንኮች የጥሬ ገንዘብ እጥረት በመኖሩ ምክንያት የአሰራር ችግሮች እየገጠሟቸው ነው። ይህም በክልሉ ለሚገኙ የሀገር ውስጥ ተፈናቃዮች ድጋፍ የማድረግ አቅማቸውን ገድቦታል። ፒተር አክለውም ይህ ተግዳሮት የመጣው በለጋሽ ሀገራት የሚደረገው ድጋፍ እየቀነሰ ባለበት ወቅት መሆኑ ሁኔታውን ይበልጥ ውስብስብ እንዳደረገው ገልጸዋል። እንደ ትግራይ ቴሌቪዥን ዘገባ ይህ መግለጫ የተሰጠው ትላንት በመቀለ ከተማ በኦቻና በትግራይ የአደጋ ስጋት ስራ አመራር ኮሚሽን ባለስልጣናት መካከል ስለ ተፈናቃዮች ሁኔታ በተደረገ ውይይት ላይ ነው። በውይይቱ ላይ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ዘላቂ መፍትሄ ካልተገኘ እየጨመረ ያለው የተፈናቃዮች ቁጥር የሰብአዊ ቀውሱን ይበልጥ ሊያባብሰው እንደሚችል አስጠንቅቀዋል። ጄኔራል ታደሰ ወረደ አክለውም በርካታ ተፈናቃዮች በምግብ፣ በመድኃኒት፣ በመጠለያና በክትባት አገልግሎት እጥረት ምክንያት በአስቸጋሪ ሁኔታ ውስጥ እንደሚገኙ ገልጸዋል። ሁኔታው ይበልጥ ከመባባሱ በፊት ሰብአዊ ድርጅቶችና አጋሮች ድጋፋቸውን እንዲያጠናክሩና አስፈላጊውን ዝግጅት እንዲያደርጉም ጥሪ አቅርበዋል። የጊዜያዊ አስተዳደሩ ፕሬዝዳንት አክለውም ተፈናቃዮችን ወደ ቀድሞ ቀያቸው ለመመለስና ሕይወታቸውን እንዲገነቡ ለመርዳት አስተዳደሩ የሀብት ማሰባሰብ ንቅናቄ መጀመሩን አስታውቀዋል። እንደ ሎኩ ጁፒተር ገለጻ እንደ ካቶሊክ ሪሊፍ ሰርቪስና ኢንተርናሽናል ሪስኪው ኮሚቲ እንዲሁም ኖርዌጂያን ሪፊውጂ ካውንስል ያሉ አንዳንድ ድርጅቶች የጥሬ ገንዘብ እጥረቱን ለመቅረፍ ከፌዴራል ደረጃ ጥሬ ገንዘብ ማምጣት ጀምረዋል። የጊዜያዊ አስተዳደሩ ባለስልጣናት ለተፈናቃዮች አስተማማኝና ዘላቂ መፍትሄ እንደሚያስፈልግ በተደጋጋሚ ሲገልጹ መቆየታቸው ተዘግቧል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ በሽረ እንዳስላሴ ከኦቻ የዲቪዥን ዳይሬክተር ከኪዮ ኦኖ ጋራ በነበራቸው ቆይታ ለችግሩ ቁልፍና ዘላቂ መፍትሄ ተፈናቃዮችን በፕሪቶሪያው የሰላም ስምምነት መሰረት ደህንነታቸው ተጠብቆ ወደ ቀያቸው መመለስ መሆኑን አሳስበው ነበረ። በክልሉም የነዳጅ፣ የመድኃኒት፣ የክትባትና የምግብ አቅርቦት እጥረት መኖሩን የጠቀሱት ፒተር የተፈናቃዮችን ሰብአዊ ፍላጎት ለማሟላት የባለድርሻ አካላት የተቀናጀ ድጋፍና ቀጣይነት ያለው ትኩረት እንደሚያስፈልግ ገልጸዋል። ቀጥለናል። የተከበራችሁ የሸገር ታይምስ ቤተሰቦች ወደ ቀጣዩ መረጃችን እንለፍ። ኢትዮጵያ ለሱዳን ሰሞነኛ ክስ ምላሽ መስጠቷ ተሰምቷል። ከቀናት በፊት የሱዳን ውጭ ጉዳይ ሚኒስቴር ከኢትዮጵያ ግዛት የሚነሱ ድሮኖች በሱዳን ግዛት ውስጥ ጥቃት እየፈጸሙ ነው ሲል ሉዓላዊነቱን እንደሚያስከብር በመጥቀስ ጠንከር ያለ ክስ ማቅረቡ ይታወሳል። የሱዳንን ክስ ተከትሎ የኢትዮጵያ መንግስት በአዲስ አበባ የሚገኙትን የሱዳን አምባሳደር ጠርቶ ማብራሪያ መስጠቱ ታውቋል። ከኢትዮጵያ ዲፕሎማሲያዊ ምንጮች የተገኘው መረጃ እንደሚያስረዳው የውጭ ጉዳይ ሚኒስቴር ለሱዳን አምባሳደር የሱዳን ክስ ፍጹም መሰረት የሌለውና ተቀባይነት የሌለው ነው የሚል ምላሽ ሰጥቷል። የኢትዮጵያ መንግስት ጨምሮም ሱዳን የኢትዮጵያ አማጽያንን ተመለምላለች፣ ትደግፋለች በሚል በተደጋጋሚ ሲያቀርብ የነበረውን ክስ ለማድበስበስ የሱዳን መንግስት የፈበረከው የሐሰት ውንጀላ ነው ማለቱን ከዲፕሎማቲክ ምንጮች የተገኘው መረጃ ያስረዳል። የኢትዮጵያ ውጭ ጉዳይ ሚኒስቴር ኢትዮጵያ በሱዳን ያለው ግጭት እንዲቆም ጽኑ ፍላጎት እንዳላትና አሁን ባለው ግጭት ገለልተኛ አቋም መያዟን ማረጋገጡ ታውቋል። ነገር ግን ይህ በሁለቱ መንግስታት ይፋዊ ኮሚኒኬሽን አልተረጋገጠም። ኢትዮጵያ ከዚህ ቀደም በተለይም ሳምሪ ተብሎ የሚጠራውና በሱዳን ውስጥ የሚንቀሳቀሰውን የህወሓት ክንፍን ጨምሮ በሌሎች ብሔሮች ስም ለተደራጁ ታጣቂዎች የሱዳን መንግስት የሚሰጣቸውን ድጋፎች እንዲያቆም ቀደም ሲል ጠይቃ እንደነበር ይታወሳል። በተለይ ከወራት በፊት በወቅቱ የብሔራዊ ደህንነት ኃላፊ አምባሳደር ሬድዋን ሁሴን የተመራ ከፍተኛ የሥራ ኃላፊዎች ቡድን ወደ ፖርት ሱዳን በማቅናት ጉዳዩን በውይይት ለመፍታት ከጄኔራል አልቡርሃን ጋር ተነጋግረው እንደነበር አይዘነጋም። ይሁን እንጂ ከሱዳን በኩል የሚፈለገው አዎንታዊ ምላሽ ሳይገኝ መቆየቱ ይነገራል። ወደ ወቅታዊው የአሜሪካ እስራኤልና ኢራን ጦርነት ስንመለከት ሼህ ኢብራሂም ቱፋ ከኢራን ጎን መሆናቸውን በይፋ ገልጸዋል። የአያቶላ አሊ ኻሜኒን ግድያም አጥብቀው አውግዘዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ አያቶላ አሊ ኻሜኒ ላይ የደረሰውን ህልፈት ተከትሎ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። ሼህ ኢብራሂም በኤምባሲ ተገኝተው የሐዘን መዝገብ ላይ ፈርመዋል። የምክር ቤቱ ፕሬዝዳንት በወቅቱም ባስተላለፉት
ባስተላለፉት መልእክት በደረሰው ጥቃት መሪው በሰማዕትነት ማለፋቸው ለመላው የኢራን ሕዝብና መንግስት ታላቅ ሐዘን መሆኑን ገልጸዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንደሚቆሙ አረጋግጠዋል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው የዓለም ሙስሊሞች ትልቅ ኪሳራ መሆኑን ሼህ ኢብራሂም ቱፋም በመግለጫቸው አስታውቀዋል። በመካከለኛው ምስራቅ የተባባሰው ጦርነት ከተለኮሰ ዛሬ 6ኛ ቀኑን ይዟል። ኢራን ዛሬም የተጠናከረ ጥቃቷን በእስራኤል በአሜሪካን የጦር ሰፈሮችና በአካባቢዋ በሚገኙ ሀገራት ላይ ቀጥላለች። ዩናይትድ ስቴትስ በኢራን የጦር መርከብ ላይ ላደረሰችው ጉዳትም መራር ሐዘን ይገጥማታል ስትልም ዝታለች። በጥቃቱ መርከቧ በህንድ ውቅያኖስ የመስጠም አደጋ እንደገጠማት፣ በዚህም 87 የኢራን ባህርተኞች መሞታቸው ተገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ የአሜሪካ የባህር ኃይል የኢራንን መርከብ በማስጠም የባህር ላይ ጭፍጨፋ ፈጽሟል ሲሉ ከሰዋል። ለዚህ ድርጊቱም ዩናይትድ ስቴትስ ከፍተኛ ዋጋ ትከፍላለች ሲሉም በማህበራዊ መገናኛ ላይ ዝተዋል። እንዲያም ሆኖ የኢራን ጦር አዘርባጃን ላይ ጥቃት አላደረስኩም ብሏል። አዘርባጃን ግን 2 የኢራን ሰው አልባ አውሮፕላኖች ጥቃት አድርሰው 2 ሰዎች መጎዳታቸውን ዛሬ አስታውቃለች። ኢራን ጥቃት ማድረሷን ብትቀጥልም አሜሪካና እስራኤል በጋራ ዋና ከተማዋ ቴሄራንን ጨምሮ በተለያዩ የኢራን ግዛቶች ላይ የተጠናከረ ጥቃት እያደረሱ መሆኑ እየተዘገበ ነው። በተለይም የሚሳኤል ማምረቻና የኒውክሌር ተቋማቷ ዋነኛ ኢላማ ተደርገዋል። የእስራኤል ጦር ኃይል በበኩሉ ባለፉት 24 ሰዓታት ሊባኖስ ውስጥ ከኢራን ጋር ትስስር ባለው የሂዝቦላ 80 ይዞታዎች ላይ ጥቃት እንዳደረሰ አስታውቋል። ኢራን ላይም በቀጠለው ጥቃት የረጅም ርቀት ባሊስቲክ ሚሳኤል መተኮሻ ስፍራዎችንና ሌሎች ኢላማዎችን መደብደቡን አመልክቷል። ዋሽንግተንና ቴል አቪቭ ባለፈው ቅዳሜ ድንገት በኢራን ላይ በከፈቱት ጥቃት የሀገሪቱ ሃይማኖታዊ መሪ አያቶላ አሊ ኻሜኒ መገደላቸውን ተከትሎም በተባባሰው ጦርነት ከ1200 በላይ ሰዎች በኢራን ከሰማይ የሚበልጡ በሊባኖስ እንዲሁም በርካቶች እስራኤል ውስጥ መገደላቸውን የአሶሺየትድ ፕሬስ ዘገባ ያስረዳል። ይህ በእንዲህ እንዳለም በተባባሰው ጦርነት ምክንያት በረራዎች ከተስተጓጎለበት የመካከለኛው ምስራቅ አካባቢ ሀገራት ዜጎቻቸውን ለማስወጣት እየሞከሩ ነው። ጀርመን በዛሬው ዕለት የመጀመሪያ በተባለው በረራ በርካታ ዜጎቿን ወደ ሀገር አስገብታለች። ከኦማን የተነሳው የጀርመን ሉፍታንዛ አውሮፕላን ፍራንክፈርት መድረሱን ዶይቼ ቬለ ዘግቧል። ውድ ቤተሰቦቻችን ለሰዓቱ የያዝነው የዜና ዘገባችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።